ጀነትን አላፍ ሊገልጿት አቅም ያነሳቸው አረፍተ ነገር ተደራጅተው የተሳናቸው ውብ ዓለም ግዙፍ ዓለም መቋረጫ የሌለው ዓለም ጸጋ የሞላበት ዓለም ጀና ዳሩል ሙተቂን የምእመናን ምድር ሙእሚኖች ያለቀሱላት ለሊት ተነስተው የለመኗት የስኬት ምድር የስኬት መቋጫ የደስታ ማሳረጊያ የፌሽታ ማተሚያ ጀነት እሷ ውስጥ በሽታ የለም ህመም የለም ሞት የለም እሷ ውስጥ ሽንት ቤት መጸዳዳት የለም አክታ የለም እሷ ውስጥ ጭንቀት የለም ትካዜ የለም ሐዘን የለም ስሟም ዳሩ ሰላም ነው የሰላም ምድር ብቻ ነች እሷ ውስጥ ተንኮል የለም ነገር የለም እሷ ውስጥ ክፋት የለም ደስታ ፌሽታ ስኬት ድሎት ሁሌም ሰርግ ሁሌም ፌሽታ ሁሌም የማይቋረጥ ደስታው የማይሰለች ውብ ዓለም ጀነት አዕደቱ ለዒባዲ الصالحين እኔ ለደጋግ ባሮቼ አዘጋጅቻለሁ ጀነትን ማላ አይኑን ረአት አይን አይተው ማታቀው ዓለም ወላ ኡذن ሰሚዐት ጆሮ አዳምጠው ማታቅ ወላ خطر على قلب بشر በሰው ልጅ ልቦና ውስጥ እንዲህ አይነት ዓለም አለ እንዴ እንዲህ አይነት ምቾት አለ እንዴ ብለው እንኳን በልቦናቸው ብልጭ ብሎ ማያቅ አስበውት ማያቅ አልመውት ማያቁት ውብ ዓለም ለደጋግ ባሮች አዘጋጅቻለሁ ይላል አላህ። ስለ ጀነት ስናወራ ዱንያ ላይ የምናያቸውን ዕቃዎችን ብንጠቅስም ከጀነት ጋር ይገናኙ ስሙ ብቻ ነው እዚህ ላይ ያለው። እዛ ነው አብዱላህ ብኑ አባስ ليس في الجنة شيء مما في الدنيا إلا الأسماء ነው ጀነት ውስጥ የተጠቀሰ ነገር ዱንያ ላይ ካገኘ ስምን ያገናኛቸው አይገናኙ ውበቱ አይነቱ ማዛው ጥፍጥናው ሲያሜው ብቻ ነው የመጀመሪያው ወደ ጀነት የሚገቡት ቅፍለቶች አላ ሱረቲ ቀመሪን ለይለተል በድር ሙሉ ጨረቃ በሆነበት ቀን ጨረቃ ክቡና ደምቃ በምትታየው ብርሃን ፊታቸው እንደዛ ያበራ የሚሄዱ ሰዎች አሉ ወጁሁ የውመኢዝ ሙስፈራ ضاحكة مستبشرة ፊታቸው የሚያበራ ሳቅ የለበሰ ፊት ያዙ የመጀመሪያው ቅፍለት እሱ አላ ሙሸምር للجنة እናንተ መሃል ለጀነት የታጠቀ የለም አሏቸው በአላህ ይሁንብኛል ጀነት እኮ ኑሩን የተለላ የሚያበራ የብርሃን የተንቀለቀለበት ዓለም ወሪሃነቱን ተህተዝ ስታየው ምልከታህን አይንህን የሚማርክ ልዩ ዓለም ነው ወበሕሩን ሙተሪድ የማይቋረጡ ወንዞች የሚፈሱበት ምድር ነው ወቀስሩ መሺድ በጣም የተዋቡ ውብ ህንፃዎች ቤተ መንግስቶች ያሉበት ውብ ዓለም እኮ ነው አሏቸው ሰሃቦቹም የአላህ መልእክተኛ በእርግጠኛ ጀነት ታጥቀናል አሏቸው ጀነት ግንባታዋን አላህ ይገነባት ለቢነቱ من ذهب ህንፃዎቿን ሲናገሩ ጡቦቿ አንዱ ከወርቅ ነው ሌላኛው ከብር ነው የሁለቱ ማያያዣ ሚስክ ነው ይላሉ ነብዩ አለይሂ ሰላቱ አላህ በረቀቀው ጥበቡ ያሳምራል አስውቦ ዲዛይን ያደረጋል